አልገባ አንደኛ ዋንቲያ የህዝብ ልጅ ናት እንትና የሚባል አንድ ቤተሰብ አንድ የምትጠራው የሌላት ሁላችንም አማራውም ኦሮሞውም ትግሬውም በብሔር ሳይከፋፈሉ ሁሉም በአንድ ላይ የሚወዳት ልጅ ናት ነው ሁላችንም ቤተሰቦቿ ነን እና ይሄ ነገር በተፈጠረ ሰዓት ለብዙዎቻችን በተለይ ሴቶችና እናቶች ፐርሰናል ነው የወሰድነው ገባ ብዙ ውስጣችንን ህርት አድርጎናል ስፔሻሊ ሁለተኛ የሰራችው ቪዲዮ አንተ ራስህ ካየኸው ሙለር አሮን አባት ኮንክ አላቅም አይኗ ውስጥ ብዙ ነገር ታነባለህ ወላሂ ፈጣሪ በሚያቀም ምግብ አልበላውም ትላንትና ከሰዓት ማለት ነው ያ ቪዲዮ በጣም ነው ረፍት የነሳኝ ቢካዝ እነዚህ ልጆች ሜቢ ገና ወጣት ናቸው ላይወልዱ ይችላሉ ግን ደግሞ እህት አላቸው ሜቢ ግን ማች የሚያደርጉት እናት አላቸው ማንንም በሊበላቸው ማንንም ፐርሰናል ጸብ ይኖራቸው ማንንም ቢያዛቸው ራሱ እንደዚህ አይነት ፐርሰናል አታክና እንዲህ አይነት ንግግር ለአንድ ለሴት ልጅ ለዛም እንደ ዋንቲያ አይነት ሴት ልጅ ባክግራውንዷን እናውቀዋለን አመጣጧን እናውቀዋለን ኬት ተነስተት እንደደረሰች እናውቀዋለን ገባ በፈጣሪ ስም ሁላችንም ምን ወድበት ምክንያት አለን እቺ ልጅ የራሳችን አድርገን ማለት ነው እኔ ፐርሰናሊ ለራሴ እንደደረሰብኝ ነው የወሰድኩት ትክክል አይደለም ገባ የሰው ልጅ ያጠፋል አዎ ያጠፋል የሰው ልጅ መጥፎ ስራ ይሰራል አዎ ይሰራል ይቅር እንባባላለን ወንድማማቾች ነን ምናምን የአንድ ሀገር ህዝቦች ነን እንከባበራለን በጣም ማለት ነው ግን እንደዚህ አይነት ሰውን ህርት የሚያደርግ አሁን ዛሬ እቺ ልጅ ማልቀሷንና እዚህ ላይ በስድብ መደረጉን አይደለም ማየት ያለብን እኔ በጣም ደስ ያለኝ ስላስገባኝ ቢካዝ ፖይንቱ እነዚህ ልጆች ይታረቃሉ ይቅር ይባባላሉ ምን ይባላሉ ግን this could get worst ዊሆን ነው በተለይ ወስተን ያላችሁ ሰዎች እንደ አይነት ትራውማቲክ የሆነ ኢቨንት ሰው ላይ ስናመጣ ጭንቅላት ላይ ስናመጣ we know what could that cause we could have lost her ገባህርላ ይሄ አይነት ትራውማቲክ ኢቨንት እንዴት እናትነቷ ከየት እንደመጣ ብዙ የምናውቀው ነገር አለ ገባ ያ ኢቨንት የሆነ ነገር ክሬት አድርጎ if we lost this እቺ ልጅ ብናጣት ኖሮ የትም አይነት እንዳረሳለን ሙለር ገባህርላ ስለዚህ በማይረባ ኢንተርኔት ፌም ወይም ደግሞ አንድ ሰው በእልህ ተነስቶ የራሱ ፐርሰናል ፍላጎቱ ስላልተሟላለት እልህ ተይዞ ኢጎ መጥቶበት የሆነ ነገር ሊፈጠር ሄዶ አታክ አድርጊኝ ስላለህ ብቻ አታደርግም ተጣላ ኢንተርኔት ላይ ለአመታት ኖረንበታል ሰው ይጣላል ሰው ትሮል ይደራረጋል ይረጋገጣል ይሰዳደባል you move on ወይ ፎሎ ታገኝበታለህ ወይ ፌመስ ትሆንበታለህ እንደዛ ማለት ነው ግን we should choose ከማን ጋር እንደምንጣላ ከማን ጋር እንደምንረጋገጥ ማንን አታክ እንደምናረግ ማንን በምን አይነት መልኩ ሄደን እንደምንነጋገር መምረጥ መቻል አለብን እቺ ልጅ ሲናገሯት እንባን ይቀድማት ልጅ ናት በጌም ላይ ተናተል በብዙ መልኩ ከሴቶች ጋር ሲምፕሊ ወንዶቹን ተውና ከሴቶች ጋር ለአመታት እያየናት ነው ገባ መተው ኃይለ ቃል ጌም ላይ ሲናገሯት ኢሞሽናል ሆነ እንባን ይቀድማት ልጅ ናት እንኳን አይደለም አንተ እናትሽ ወይ እንደዚህ ብለህ ብትሰድባት መልሳ ያንን አትጠቀምብህም she's so weak እንደዛ አይነት ነገር ይሰማታል የት ጋር እንዳለችም እናውቃለን ገባ ለምን የሚሰድብ የሚችለውን ሰው ሄደ መሳደብ አለበት እንዲህ አይነት ነገር መለመድ የለበትም በተለይ ሴቶች ላይ ዋንቲያ የኛ እህት ወይ ዋንቲያ ስለሆነ ማንም ስለሆነ ሳይሆን እዚህ ኢንተርኔት ላይ በጣም ተለምዷል እንዲህ አይነት ቶሊንግ ሴቶችን ኢሞሽናሊ ሄዶ በምን መልኩ ልስደባት ተለምዷል በሶሳይቲ ማለት ነው ይሄ ነገር መቅረት አለበት when we come back to ዋንቲያ እኔ ለሷ አላት እንፈልገው በውስጥም ጽፌላታለሁ ብቻሽን አይደለሽም የትም ልኑር የትም እንኑር ብዙ እህቶች ብዙ ወንድሞች አሉሽ ብቻሽን አይደለሽም የኔ መቤት አንቺ ለሚወረወረው ድንጋይ ሁላችንም አቀባበላችን የተለየ ሊሆን ይችላል እንጂ ሁላችንም ጋር የደረሰ ነገር ነው ይሁንናት አሉን never ever እኔ ቤተሰብ ስለሌለኝ ነው ብለሽ እንዳታስቢ እርግጠኛ ነኝ የሰጂሽ የሞላው በህዝብ ነው ሁላችንም ቤተሰቦችሽ ነሽ ሁላችንም እንወድሻለን ሁላችንም እናከብርሻለን ሁላችንም ደግሞ እንኮራብሻለን ገባሽ በጣም እንኮራብሽ በጣም ፕራውድ የምንሆንብሽ እህታችን ነሽ ትንሿ አንተ ጋር ያለነው ተነስ ከተቀመጥክበት ተነስ እኛንም የኢትዮጵያን ህዝብም እቺን እህታችንንም የምታከብር የምትወደን ከሆነ ከተቀመጥክበት ተነስና እኔም ቆሜ እንደው ተንበርክኬ መሬት ላይ እንዲህ ወድቄ እውነቴን ነው ይቅርታ ብጠይቅ የሆነው ነገርና የተፈጠረው ነገር ይሄን ስል ብዙ ጥፋቶች ብዙ ስህተቶችን እንሰራለን የሰው ልጆች ማንንም ሰው ፍጹም የለም ግን መጠየቅ ባለበት ቦታ አንተ በምትወዳቸው ተላላቅ ወንድሞች ባሉበት በአካል ይሄ ሶሻል ሚዲያ ላይ ነው በአካል ሄደ እኔ እንደውች ልጅ በድያለሁ ብለ ራስዋንም ቢሆን ሄደ አጠገብ ላይ ቸርች ከሆነ የምትሄደው ቸርች ሙስሊም ከሆንክ መስጊድ ሄደ እኔ እንዲህ በድያለሁ እቺ ልጅ ግፍ እንዳይመጣ ነው እኔ ፊውቸር ነው ማየው አባት ትሆናለህ ነገ ሴት ልጅ ትወልዳለህ ከሴት እናት ትወልዳለህ ሴት እህታለች ሚስት ትኖራለች አቅፈ ነው የምትኖረው ሶ ሄደ እነሱ ጋር እኔ እቺን ልጅ በድያታለሁ ብለ የምታደርገውን ይሄንን ነገር ላንተ አነግርም ሚዲያ ላይ እንደዚህ እንደምናገረው እቺን ልጅ በምትችለው እዛ ጋር ጌም የተጫወትክ እያቆላመጥክ በመጠራቸው የፍቅር ቋንቋዎቹ አለር ሴቶቹንም በዛም ቋንቋ አድርገ ልጅቷን የኢትዮጵያንም ህዝብ ልጅቷንም እኛንም ፈውሰን ካለበት ተነስተ በክብር ይቅርታ ጠይቃት thank you እሺ ሙሌ ትንሽ አንዳንድ ማብራሪያ ሰጣለሁ ይቅርታ ከመጠየቄ በፊት ማለት ነው ትችላለህ ጠይቀህም ይቅርታ ማብራሪያ መስጠት ትችላለህ ጠይቀህም ማብራሪያ መስጠት ትችላለህ እኔ አሁን ዋንቲያን ከዚህ በፊት አላቃት እሷም በርግጥ አታቀን ሁለታችን
እና ሆሳና የመጣች ጊዜ ነው ያያት። ቤኪ ነው የነገረን ስለሷ ሁሉንም ነገር እንዲህ ሆሳና ይያቸው እየሄድኩ ነው ምናምን ብሎ ብዙ ምስጢር አለ እዚህ ጋር መናገር ባልፈልግም ያን ነገር ከተናገረን በኋላ ቤኪ እሷንም አወቅናት። ከዛ እሷ ትሄዳለች። ብሔር ብሔረሰቦች ቀን የተከበረ አካባቢ ነው። እዛኔ ነው ቪዲዮም የተቆረጠው ሪከርድ ተደርጎ የተፖስተው እዛኔ ነው። እሷ ሚዲያ ላይ አልነበረች መሰለኝ። ትላንትና ያንን ቪዲዮ የተቆረጠውን ቪዲዮ ዲዩት አድርጋ ፖስተች። ቤኪ በፊትም አይቷል ይሄንን ቪዲዮ ራሱ ነው ሙሉ መረጃ። አሁን ዋትስአፕ ላይ እኔ አሳያለሁ ሁሉንም። ያው ጀነራል ምስክር ነው። ዋትስአፕ ላይ እንዳለ ሪከርድ አለ። ቀጥታ ኮል ያወረነው ሙሉ አለ። የኔ ዋትስአፕ ደግሞ ደግነቱ ሪከርድ ያደርጋል። ገባ እና እኔ ያሰብኩት ነገር ያቀድኩት ነገር በሙሉ አልተሳካም። እኔ ሚዲያ ላይ በስድብ አልታወቅም። የኔን ኮንቴንት ታውቃላችሁ። እኔ ሚዲያ ላይ ወጥቼ ብናገር ለኔ ጥሩ አይደለም። አንዴ እየሰማችሁ ኢትዮጵያን ሞላው ኢትዮጵያን ይሄን ነገር ሪኮርድ እያደረጋችሁ እየሰማችሁ እንድትይዙ ፈልጋለሁ። ለዚህ ለምትናገረው ነገር ለእያንዳንዷ ነገር በምትጠየቅበትም ትጠየቃለህ፣ በምድርም በሰማይም በህዝብም በወንድሞችም ፊት ትጠየቃለህ። አንዳች ነገር ጨምረ እያወራ ከሆነ እየዋሸህ ያለኸው ይሄን ትልቁን ማህበረሰብ ኢትዮጵያዊ ነው። ሁሌ አብሽር፣ ችግር የለውም። እኔ ኤቪደንስ አለኝ ለሁሉም ነገር ፕሩፍ ይዤ ቀርባለሁ። ችግር የለውም። እሱ እንዲህ እኔ ሚዲያ ላይ የሚታወቀው በሌላ ኮንቴንት ነው። እናንተ ቀልድም ላስላስም አንዳንድ ሰውንም ላስላስ ስለምታደርጉ እናንተ ላይ ማንም ፎከስ አያደርግም። ይሄን እሷን ለሷም ነግሬያለሁ። ይሄን ነገር ተቦላልከን የተለያየ ነው ብሎ ቤኪ ለኔና ለጀነራል ለሳውዝ አፍሪካ 5000 ራንድ የሰጠው ልጅ አለ። ለኛ 5000 ራንድ የላከው ልጅ አለ። ገባ ቤኪ ስት ሲለው ማለት ነው። እሱ ኢትዮጵያ ነበር። ልጁም አለ። ከዛ በኋላ ያንን ገንዘብ ተቀብለን እኛ ላይቭ ላይ እዛን ቀን ምሽት ነው ያወራነው። በጣም ቆይቷል፣ ነገሩም አልፏል እና በጣም ቤኪን ስለምንወደው ነው ይሄንን ነገር ያደረግነው። አንድ ሁለታ ደግሞ ስለተከፈለልን ነው። እኔ በጣም ነው ተጸጸትኩት። ክርስቶስ ምስክር፣ እኔ ዋንትያ እንደዚህ አይነት ቅንጡ መሆኗን አላውቅም ነበር። ሙሌ ምን ለምትወደው ሰው ስትል ብዙ ነገር ታደርጋለህ። በእኔ በጀነራልና በቤኪ መሀል በጣም ብዙ ምስጢር አለ። ገባ ተጣልተን አናውቅም። ከዛ ነው እኔ ይሄንን ነገር ሚዲያ ላይ ወጥቼ እየተናገርኩት ቤኪን ብዬ ነው ከልቤ አይደለ። አሁን እና እዚህ ጋር ያለው ሰው ይቅርታ ጠይቃት ስላሉኝ እኔ እሷን ያወቅኩት ቪዲዮ ከሰራች በኋላ ሆሳና ከሄደች በኋላ ነው እሷን በስትክክል ያወቅኩት። ቤኪ ነው ሙሉ መረጃ የዋንትያ ደካማ ጎን ልጇ ነው ያለኝ። በቃ በጣም ብዙ እኛ ስለ ልጅ ይኑራት ምንም ማውቀው ነገር የለም። ክርስቶስ ምስክሬ ነው። እኔ ምዬ እናገራለሁ። ስለዚህ እኔ በዋንትያ ፊት እዚህ ጋርም የዋንትያ ጓደኞችም አላችሁ ከሁሉም ነው የወጣነው። እኔና ጀነራል ከሰውም ከቤኪም ከዋንትያም ከፈጣሪም ወጣን። ገባ ራሱ ምን አለ በኮሚኒቲ ይጠየቀዋል ስራውን ሰርቶ። ስለዚህ እኛ አደባባይ ላይ ነው የቀረነው። ችግር የለውም ግን በይቅርታ እሷ ይቅር ካለች ፈጣሪም ይቅር ይለናል። ዋንትያ እኔ ከልቤ ነው ሰው ስለገፋፋ ምናምን አይደለም። በጣም ጸጥቶኛል፣ ተጸጽቻለሁ። እህት አለኝ፣ እናት አለኝ። አጥፍቻለሁ። በኔ ምክንያት በጣም ብዙ ተብለሻል። በጣም ይቅርታ አድርግልኝ የኔ እናት። በጣም ተጸጽቻለሁ። የምር በእውነት ከልቤ ነው። ያው አንቺንም በዚህ ቪዲዮ ምክንያት የተከፈሰውንም በሙሉ እኔ ከልቤ ይቅርታ ጠይቃለሁ። ቤኪን ብዬ ነው። ቤኪን በጣም ስለምወደው ነው ይሄን ነገር ሁሉ ያደረኩት። ግን አሁን በጣም ጸጽቶኛል። ከልቤ ነው በእውነት በጣም ይቅርታ አድርግልኝ የኔ እናት። ይቅርታ እሷ ሚውት ከፍታ ይቅርታ ካለችኝ ነው አድርጌያለሁ ካለች ብቻ ነው የሚቀመጠው። በጣም ስለተጸጸትኩ ማለት ነው። ሙሌ ዊንታዬ ወይ እኔም ይቅርታ አድርጌላለሁ። ያው ሰው ሆኖ ስህተት የማይሰራ ሰው የለም። ለሚወደው ሰው መስዋዕትነት የሚከፍል ደግሞ ተከፍሎም ብዙ ነገር ሊሆን ይችላልና እኔም ይቅር ብዬሃለሁ። ያው ልጄን የምወክለው እኔ ነኝ። በተለይ ልጄ ናት። ይቅርታ አድርገንልሃል። እሺ እና ተመሰግናለሁ። እሺ ጀነራል ለኔ ሙለር ሚውት ላይ ነክ
ኦኬ ቴንክ ዩ። ወደ ጀነራል ከመሄዳችን በፊት ኤቪደንስ አለኝ ብለሃል። ምክንያቱም ዋትስአፕ ላይም ገንዘብ የሰጠውም ሰው ሁሉም ኤቪደንስ እንዳለክ ተናግረሃል በህዝብ ፊት። በጣም ደስ የሚለው ህዝብም እየሰማ ነው። ኦልሞስት 16700 ሰው ቁጭ ብሎ እየሰማ ነው። ኤቪደንሶችን አደራጅተህ ቪዲዮን አደራጅተህ ከቤኪ ጋር ላለው ጉዳይ እንደ ቤተሰብ እንደ ሀገር እንመጣበታለን። እቺን ነገር በጣም ቢግ ኩዌሽን አድርገህ ሄደበት፣ ጥያቄ ምልክት አድርገህ ሄድ። ኦኬ አይ አረ አሁን ራሱ በኢሞ እያስደውላ ነው በሰው እዛ ባሉት ዱባይ ባሉ በሱ ጓደኞች አታውራ እኔ ጋር አታውራ የሚል ቮይስ እየላካ ነው። አታውራ ተው ሰማን አንዴ አሰማን ያንተንም ምስራ ጋልጣለሁ እያለ ነው በቮይስ ጀነራል በትልቁና በቪዲዮና ውጣ በቪዲዮ ዋንቲ ሚውቱን ፍቻው አንዴ ጀነራል ወንድማችን መጥቷል። ለጀነራል እሽታሽን ትሰጫለሽ ይቅርታውን ለመቀበል አድርገሳል ሶሻል ሚዲያ ላይ the same thing እሱ እንደሱ እንዳደረገን እናደርግ። እሺ ቴንክ ዩ እግዚአብሔር ያክብርሽ። ጀነራል ቀጥል። አመሰግናለሁ። እዚህ ውስጥ መኪና ውስጥ ነው ያለው ልትነሳ አይ ነው አይ ቲንክ ቆመ ለመናገር የሚመች አይመስለኝም ባለበት ሁኔታ ሆነ እሷን ሪስፔክት ጨለማ ነው። እሺ እሷን ሪስፔክት በሚያደርግ ወይ በቃ እሷን ሪስፔክት በሚያደርግ ወይ ህዝቡን ሪስፔክት በሚያደርግ ወይ በዛ ወይ እንትን በል ያለህን ነገር ቴንክ ዩ አመሰግናለሁ። እዚህ ውስጥ ያላችሁት ጌስት ላይም ኮሜንት ላይም 17000 ኢትዮጵያዊ ያላችሁ ሰላም ብያችኋለሁ። እኔ ውሸት ሌብነት አልወድም። ያው ልጅነት ይዞኝ ተሳስቼያለሁ። የተሳሳትኩትም ለሰው በመላላክ ነው። እኔ ዋንትያን ነይ ወደዚህ ተመለሽ ውዴ ትምጣ ዋንቲ ክፈችለት እስኪ። እኔ ዋንትያን አላቃትም። ጌታ ምስክሬ ነው። ኦሮሞቲውን፣ ሀዲያቲውን፣ ትግሬቲውን፣ አፋርቲውን አላቃትም። አሁን በዚህ ሰሞን ሲወራ ነው የሰማሁት። በዛ ሰዓት ቅድም የስራ ባልደረባዬ እንደተናገረም ሁሉን ነገር እሱ አስረድቶታል። በዛ ምክንያት በመነሳሳት ዋንትያን በድለናል። የበደልኩት ምክንያትም እኔ ከራሴ ተነሳስቼ ሳይሆን እውነታውን ራሷ ተናግራለች። የኢትዮጵያ ሕዝብ ሰምቷል። እዛም እዚህም ሲሯሯጡ ነበረ። እነ ገዛይን እነ ምናምን ጆከር ሲባል ነበረ። ጭራሽ የኢትዮጵያን እናት ያዋረደውን እሱ ይምጣ ሲባል ነበረ። እንደ ደቡብ አፍሪካ ኮሚኒቲ ተቆጥሮ በማታውቁት ነገር ሲታጨበጭቡ፣ ቪዲዮ ሲሰሩ፣ የተለያየ ነገር ሲታደርጉ ጭራሽ ደቡብ አፍሪካ የኢትዮጵያ ሉካሳ የሚባል ኮሚኒቲ ሊደር የተከበረ ጆን አቢብ ጋር ተደውሎ የኦሮሞ ልጅ ያላወራውን በሀዲያና በኦሮሞ ጦርነት እንድነሳ የኦሮሞ ልጆች ሁሉም ተነስቶ ሀዲያን ልንሳደብ ነው እያሉ ነው። ለምንድን ነው እነዚህ ልጆች ተይዞ ማይቀጣ ተባለ? ይህ የራሱን ጥፋት የራሱን ስህተት ለመሸፈን ነው። ይሄን ህዝብ ሰምታል ከራሱ አንደበት። እኔ ተላሊኬ ማላቃትን አሁን ግን በጣም ተግባባው ምርጥ ልጅ ነች። እንኳን ልትነካ ስሟን ለመጥራት ያስፈራል። እዚህ አትስተዳደብም፣ ብዙ ነገር አሰረም፣ ከሰው ጋር መጣ ብዙ ነገር ማታወራ ተደብቀ የምትኖር ኢታችን ነች። ለዛም ከተከበረ አባገዳ የተወለደች ኢታችን ነች። እኔ ዋኖፊም ታውቃለች፣ እነ ዳልቻ ያውቃሉ፣ እነ ሙባረክ እነ አስሊ እነ ራቻ ሁሉም ያውቃል። እኔ ለአባገዳ ልጆች ለኦሮሞ ልጆች ትልቅ ሪስፔክት እንዳለኝ ማንንም ያውቃል፣ ግልጽ ነው። በመቀጠል መላ የኢትዮጵያ ህዝብ የአባገዳ ልጆች የሀዲያ ልጆች የኔ ተከታዮችም በጣም ይቅርታ አድርጉልኝ። ከዛ በፊትም ያደረኩት ነገር ጸጽቶኝ የሰራሁት ቪዲዮ ገብታችሁ ማት ትችላላችሁ። ግማሽ ሚሊዮን ህዝብ አይቷል። እሷን ይቅርታ ኢትዮጵያውያንን እሷን ይቅርታ ሲጠይቅ ማለት ነው። ስለዚህ ዋንትዬ እኔ ሰው ሊቆም ተላሊክም አንቺ ላይ ያወራሁት ነገሮች በጣም ከማህበረሰብም ከማንም ያፈነገጠ በጣም አስቀያሚ ቃል ነው። ስለዚህ እባክሽ በጣም እኔ አጥፍቻለሁ፣ በጣም ይቅርታ አድርግልኝ። ልጅሽንም አንቺንም የአንቺን ተከታዮችንም የአንቺን አድናቂዎችንም የአንቺን ማህበረሰብን ጭምር
ይቅርታ ለማለት ይወዳለው። የተጣላነው ግለሰብ ነው ኦሮሞና ሀዲያ ብሎ ፖለቲካ የሚሰሩት ከኔ ጋር ጸብ ያሉት የተጣሉት እኔ ፊት ለፊት ሲሆን የሚናደዱ ፊታቸው ደም የሚለብስ ግለሰብ በጣም አለ፣ ጎረቤትም አለ። እነዛ ናቸው ነገሮቹን ያማሞቁት። በጣም ይቅርታ አድርግልኝ። በጣም ጸጽቻለሁ ዋንትዬ የኔ እናት። ዋንትዬ ይቅርታን ተቀብያለሁ። ቪዲዮዎችም እየታያ ሌላ ልጅሽም እያደገች ምንም ያንቺም ተከታይ እያያ ስትሬት እስከሚገባ ቁልፍ ላይ ብታስገቢ በክብር ጠይቃለሁ የኔ እናት። ቴንክ ዩ ሙሌ ወይ አንዴ ታውራይ ስለ ቪዲዮ ጠይቄያለሁ። ቆይ ተረጋጋ ዋንቲ ሚውት ነው ያለሽው እያወራሽ ከሆነ እሺ እሺ ብላለች ጀነራል። ቴንክ ዩ እግዚአብሔር ያክብርሽ። አመሰግናለሁ። ፈጣሪ ያክብርሽ። ቴንክ ዩ ቁጭ በል እዛው ቁጭ በል ያ ቁጭ በል እዛው ሸራ አንተም ቁጭ በል ፍራ ወይ አንድ ነገር ግን ፊራዬ ወንድሜ ከማውራት በፊት አንድ ነገር ልበል። በዚህ አጋጣሚ አሁንም ደግሜ የምናገረው ነገር ምንድነው የሀዲያን ህዝብና የኦሮሞን ህዝብ ፍቅር፣ አንድነት፣ ባህል፣ ታሪክ ሁሌም የተሳሰረ ነው። በማንም በግለሰብ ምክንያት በአንዳንድ ግለሰቦች ግጭት ምክንያት የሚፈርስ ነገር ምንም ነገር የለም። ግለሰብ ስለተናገረ ሙሉ የሀዲያ ህዝብ መንካት ትክክል አይደለም። አንድ ግለሰብ የኦሮሞ ስለተናገረ ሙሉ የኦሮሞ ህዝብ እንዲሁም የአማራ እንዲሁም ሌላ ብሔረሰብ። ስለዚህ እንደዚህ አይነት ነገሮችን አያይዛችሁ ለማይሆን ጥቅም የምትሰሩ ሰዎች አቁሙ። አይሆንም። ምድር ላይ የማይሰራ ነገር ነው። ሚዲያ ላይም እንሰብረዋለን እንመተዋለን። ስለዚህ የኦሮሞ ህዝብ የሀዲያ ህዝብ የተከበረ ነው። ስለዚህ በወንድሞቻችን በተከበረች እህታችን ላይ ባጠፉት ነገር ላይ ስህተታቸውን አምነው ላይ ደግሙት፣ ሁለተኛ ሌላውም እንዲማር ይቅርታ ጠይቀዋሉ። ይሄ ከሀዲያ ህዝብ ጋራ የሚያገናኘው አይደለም። እባካችሁ እንደዚህ አይነት ነገር የምትሰሩ ሰዎች ካላችሁ አቁሙ። እናንተ ራሳችሁ ተጠያቂ ሳትሆኑ በፊት ማለት ነው። አመሰግናለሁ። ከዚህም በፊት እናንተ ለተናገራችሁኝ እና ለተሰደባችሁ ልጄንም ለተሰደባችሁ ቪዲዮ የተፖስተተው ተቆራርጦ ብዙ የፖስተቱትም አሉ። ሙሉ ቪዲዮም አለ። እሱ እንደውም ትንሽዬ ቅንጭብ ተደርጎ ነው የተለቀቀው። ገባ? ሙሉ ቪዲዮ ደግሞ ብታይ በጣም ነው የሚዘገንነው እንትኑ። ግን እሱን ቪዲዮ ሌሎቹም ቢያጠፉልኝ እኔም አጠፋለሁ። ለምን ያንን ቪዲዮ አይተው ዋንትያ ምን መልስ ሰጠች፣ ለልጄ እንዴት እንደቆምኩኝ እንዳወራው ምን እንዳሳለፍኩኝ እዛ ላይ ያወራሁት መልስ ነው ይሄ። ሌሎቹም እንዳለ ቢያጠፉልኝ እኔም አጠፋለሁ ይሄንን ቪዲዮ እና ይሄንን ነው ምልክ። ያው ከዛ ሁሉንም ነገር መፍታት እንችላለን ብዬ አስባለሁ። ይቅርታችሁንም ተቀብያለሁ እና አመሰግናለሁ። ዋንቲ እኔ አንድ ነገር እሺ፣ ዋንቲ የተባረክ እሺ፣ ስትሮንግ ሁኚ። ቪዲዮውንም አጥፉላት እንትን ልበል እኔ እንደ አንድ ምክንያቱም እዚህ ማህበረሰብ ውስጥ እንደምታውቁት ሁላችሁም ሀዲያ ሲባል እኔ ትላንት ነው የመጣሁት። ሀዲያ ድሮ የሚታወቅ ህዝብ ነው። ዛሬ ሀዲያን ማስተዋወቅ ሙሉ የለም። ሀዲያን የሚያስተዋውቅ አንድ እኔ ነኝ የሚል ሰው የለምና ሀዲያ የታወቀ ህዝብ ነው። ኩሩ ህዝብ ነው። ትልቅ ህዝብ ነው። እኔ ሀዲያን ወክዬ አይደለም ራሴን ወክዬ ግን ኢትዮጵያዊን ወንድን ወክዬ የአንድ ሴት ልጅ አባት ሆኜ ሴት ልጅ እናት እንዳለችኝ እህት እንዳለችኝ ሚስት እንዳለችኝ አስቤ እንደ እናት ምክንያቱም እኔ እዚህ ጋር ይቅርታ ስጠይቅ ሜቢ የሁላችንም የኢትዮጵያዊነት በዚህ ጉዳይ ላይ በስህተት ኮሜንትም የጻፉ ሊያጣሉም ሊያስታርቁ የሚሄዱ ሰዎች ሁሉ ኃጢአታቸው አትሊስት ሊሰረይ ይችላል ብዬ አምናለሁ። ምክንያቱም ክርስቲያን ስለሆንኩ ያ የኔ ሃይማኖት እንደዛ ስለሚደግፍ በዚህ አጋጣሚ ይኸው ተንበርክኬ የኔ እናት ዋንቲ በጣም አዝነናል። አክብረሽን የሀዲያን ህዝብም ሞላውን የደቡብን ህዝብ የኢትዮጵያን ህዝብ መጥተሽ ይቅርታ ለመቀበል እኛ ቤት መጥተሽ አክብረሽን በዚህ ልክ ተሰብረሽ ጠንካራ መሆንሽን ቆመሽ አሳይተሻል። ይሄን ስል ጀነራል እና ሸራ ከዚህ በፊትም ከሰዎች ጋር ልንነካካ እንችላለን። እንደዚህ በይቅርታ እናልፋለን፣ እናስታርቃለን፣ ነገሮችን እንተዋለን የሚባል ሜቢ ሁለተኛ በዚህ በእናንተ ጉዳይ ላይ ቁጭ ላል እችላለሁ። at this last time ለመጨረሻ ጊዜ ነው የምነግራችሁ። ምንም አይነት ነገር ቢፈጠር እንደ ታላቅ ወንድም ነው የምነግራችሁ። አይ ነው
በጣም ኢሞሽናል የሚያደርጉ ነገሮችን እያየን ነው። ሶሻል ሚዲያን መምጣት እስከ መሸማቀቅ ድረስ አይ ነው ለእናንተ ፈን ነው ጨዋታ ነው፣ ለእኛ ግን ትንሽ እያሳፈረን ስለሆነ እንደ ሰው ሚዲያ ላይም ስላለን ትንሽ ማስተካከል ብንችል ይህንን ልልወዳለሁኝ። እንደ ወንድምም እንደ ታላቅ ወንድምም ይህንን ነገር ተግባራዊ እንደምታደርጉ እርግጠኛ ነኝ። ስቀጥል የቤኪን ኤቪደንስ ይዛችኋል ሁላችሁም። ቤኪ አለን መረጃ አለን ብላችኋል። ቤኪን ውሳኔ አልወሰንም። አጥፍቷል ቤኪ እንደዚህ ነው አላለን። ዋኖፌም አለች፣ ዋንቲም አለች፣ ፊራም አለ። ሁሉም ኢትዮጵያ እዚህ ጋር ቁጭ ባለበት ቤኪ በሚጠየቅበት ቦታ ላይ ለሚጠየቀው ጥያቄ መልስ ይመልሳል። ሜቢ አንዳንድ ሰዎች ቤኪ መምጣት አለበት እዚህ መምጣት አለበት የሚነሳው ሰዓት ሜቢ እኛ እዚህ ጋር ላናበርደው እንችላለን። እዚህ ጋር የሚነሳው ቤኪ አይ ነው ቢመጣ ስነ ስርዓት ያለው ልጅ ነው። በስነ ስርዓት ቁጭ ብሎ ከኛ ጋር ማውራት ይችላል። ዴቪት ያደርጋል። ሙሌ በጣም ይቅርታ አድርግልኝና ላይቭ ከፍቶ ሁላችንንም ዋንቲያንም አንተንም እኔንም ሁላችንም እየተሳደበ ነው ማለት ይችላል። ሜቢ ኦኬ ሜቢ ችግር የለውም። ለስድቡ ችግር የለውም ምንም ማለት አይደለም። እንደዚህ አይነት ባህሪ ይኖረዋል ያደርጋል ብዬም አላስብም። እኔ እንግዲህ ወይ ይሰማል አቡ አቤት ይሰማል። በጣም ይቅርታ ጣልቃ ስለገባው። ማንኛውም ሰው ጤናማ ሰው የሚያደርገው ነው ያደረከው። ነገሮችን በትክክለኛ መንገድ ህዝብም እንዲረዳና ግንዛቤ እንዲያገኝ ቤቴን ከፍተ ይሄን እድል ማዘጋጃቴ አንተን እጅግ አድርጌ አመሰግናለሁ እንደ ግለሰብ። ሲቀጥል ግን እንደ እውነታም ይሆን ከሆነ ኦኬ ጀነራልም ሸራም ሰው ሊቆም ይሆን በራሳቸው ስሜትም ይሆን በሌላም ላደረጉት ነገር ይቅርታ መጠየቃቸው ክብር ነው። ልናመሰግናቸው ይገባል።